ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እንደምን አደራችሁ? እንደምን ዋላችሁ? ቆይታ ሰላም ነው። ሁሉም ነገር መልካም ነው። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ። አላችሁ እናንተ በያላችሁበት ቦታ ጌታ እግዚአብሔር ይጠብቃችሁ፣ ክፉ አይንካችሁ እያልኩ ጌታችሁ አማረች መታለች። የሩታ ደጋፊዎች የሆናችሁት ማንኛው ቢሆንም ሴትም ወንድም ማንም ይሁን እኔ የማውቀው ታሪክ የለም። ሰብስክራይብ አድርጉ ፕሊዝ፣ ሰብስክራይብ። እንደውም ቆይ ስንትና ስንት ሰው እያየ እየተከተለ አይደለም እንዴ? ምን አይነት ጉድ ነው? እኔ የሚሰራው ቪዲዮ ቆየት እየገባ ነው። ለእኔ እኮ ግራ የገባኝ ነገር ይሄ ነው። ቪዲዮ እሰራለሁ ሰው የለም እና እግዚአብሔር ይመስገን ሁሉ ነገር ለበጎ ነው፣ ያልፋል። እግዚአብሔር መልካም ነው። ያለው በአዲሱ ቪዲዮ ትላንት በዘወይ ቪዲዮ ለምን እንደሆነ ቶሎ ወደ እኔ ጋር አይደርስም። ምክንያቱ ምን እንደሆነ አላውቅም። እናንተ የምታውቁት ከሆነ እስቲ ንገሩ በኮሜንት ላይ። ቶሎ አይደርስም። ቪዲዮ ከተለቀቀ ከቆየም በኋላ ነው የሚመጣው ማለት ነው። ለምን እንደዚህ እንደሚሆን አላውቅም። እስቲ የምታውቁት ካላችሁ በኮሜንት ላይ ጻፉልኝ። በስንት ሰዓት እንደሚለቀቅ ለእኔ ንገሩ በእግዚአብሔር። እኔም ወዲያውኑ ለመስራት ነው የምፈልገው፣ ግን ማግኘት አልቻልኩም፣ አላገኘው። ለዛ ነው ዛሬ ደግሞ ይዤ የመጣሁት ፕሮግራም ምንድን ነው? ቪዲዮ የማነው? ሩታ አብርሽን ጠርታ እኔ ከኢትዮጵያ ውጭ ልወጣ ነው፣ ከዛም 1 ሳምንት 2 ሳምንት ቆይቼ ይመለሳለሁ፣ ልጁን ይዤ መሄድ ይችላለሁ፣ ግን እዛ ጋር አየሩ ጥሩ ስላይደለ ልጁ ወደ አንተ ጋር ላስቀምጥ ነው፣ ላንተ ቡቹን ላንተ ሰጥቼ መሄድ ፈልጋለሁ አለችው። እሱ ደግሞ ምንድነው የሚለው? የሆነ ነገር ቀምራችሁ ነው ቀነባብራችሁ ነው የመጣችሁት አለ። አብርሃም መቼም ሰው አይሆንም፣ ጌታን አብርሃም መቼም ሰው አይሆንም። ነገሩ ጥምጥም ነው ማረገው። አሁን እሱ አንተ አሁን ከዚህ በፊት ምንድነው ያልከኝ? ልጅን ይዘሽ የትም አትሄጂም፣ እራሱ ቡታጅራ ልጅን ይዘሽ አትሄጂም፣ እዛ እኔ ተመላልሼ ነው እንደ ልጁ የሚያየው ብሎ የከለከለ ሰውዬው። አሁን ደግሞ እሷ ሙሉ ኃላፊነት ሰጥታ እኔ ከኢትዮጵያ ውጭ ወጥቼ ወደ 1 2 3 ሳምንት ቆይቼ ነው የምመጣው፣ ልጁ አንተ ጋር ይቀመጥ፣ ከሌላ ሰው አንተ ጋር መቀመጡ ይሻላል፣ ሌላ ግርግር ግብግብ እንዳይፈጠር አንተ ጋር ይቀመጥ ቡቹ አለችው። ከዛም እሱ ምንድነው ያለኝ? ምን እንደሆነ ቀምራችሁ ቀነባብራችሁ ነው ደግሞ ይሄንን አስባችሁ ነው የመጣችሁት ብሎ ያዙ ልቀቁናል። ላንተ ምን ይሻላል አብርሃም? ኦ ማይ ጋድ! እናንተ ቤተሰቦች በእግዚአብሔር የሚቀርቡ ይሄንን ልጁን ምን አይነት ጉድ ነው? ይዛ ወደ እናቱ ጋር ለመሄድ እሷ ተዘጋጅታ ስትነግር ልጁን ይዘሽ አትሄጂ፣ ልጁን እዚህ ጋር አስቀምጠሽ ሂጂ አለ። ከዛም በኋላ ስንት ጊዜ ነው ልጁን እኔ ሰርቄ ልጁን ይዤ እሄዳለሁ እያለ ስንት ጊዜ እየተነጋገረ ነበር። አሁን ደግሞ የራሷ አሁን አውጥታ እኔ ሌላ ቦታ ሄጄ እመጣለሁ፣ ልጁ አንተ ጋር ይቀመጥ ብላ ስትነገር ሙሉ ኃላፊነት ሲሰጥ እሱ ደግሞ ምንድነው የሚለው? አይ አልቀበልም አለ። በኢየሱስ ክርስቶስ ስም ያወለደው ልጅ የሚመስል እንደዚህ ይክዳል እንዴ? ልጆች እንደዚህ ይሆናል እንዴ? ጌታ በጣም ከባድ ነው። እና ለሩታ ይሄ ጥሩ መረጃ ነው። ይሄ ለፍርድ ቤትም ይሁን የትም ይሁን ልጁን ከልክላ ወር ልጁን ይዛ ወደ ሌላ ቦታ መሄድ ትችላለች ማለት ነው። አልቀበልም አለ። እኔ እንደዚህ ሌላ ቦታ ሄጄ እመጣለሁ፣ ልጁ አንተ ጋር ይቀመጥ ስል አልቀበልም አለ። ይኸው ቪዲዮ ብላ የህግ ሰዎቹን አሳይታ
ልጁን ይዛ የትን መት ትችላለች ማለት ነው። ልጁን የሚፈልግ አይመስልም ጌታ። የእሱ ሁኔታና የእሱ አት ከሆነ ልጁን የሚፈልግ አይመስልም ጌታን። አብርሃም ሰው አይደለም። ይህንን እያየች ሄርሜላ ከሱ ጋር ለመኖር የሚወሰኑ በጣም ከባድ ነው። በእውነት በጣም ከባድ ነው። ልጁን አልቀበልም። ልጅ በዚህ ሰዓት ከእናት ጋር መሆን አለበት። በቃ እንደዛ ከሆነ እኔ ውጭ ወጥቼ እመጣለሁ አለችው። እንግዲህ ሩታ ይዘሽ መት ትችያለሽ። ለሱ መንገር ራሱ ይደብረኛል። ጌታ ለምን ነገርሽ? ዝም ብለሽ ወጥተሽ አተጅም ነበር? ከጠየቀ በቃ መንገር ነው። ቦታ ብለሃል። ስለዚህ እኔ ልጄን ይዤ መሄድ ነው ብለሽ በቃ እሱ ለሱ እንደው መንገር የለበሽም። በእውነት በጣም ያስጠላል፣ በጣም ይደብራል። ጌታን የአብርሃም አት በኢየሱስ ስም። ከዛም አውቆ ነው ይሄ ዶላሩን ለመልቀም ልጁ ይዞ ሄዶ ውሃ ውስጥ እያስገባ ምን እያደረገ እየተሸከመ በቲክቶክ በምናምን እንደዚህ የሆነ ልጁን እያሳየ ዶላር ለመልቀም ነው እንጂ ልጁን ወዶ አይደለም። ጌታን አሳይቷል እኮ አብርሃም ምን አይነት ሰው እንደሆነ፣ ምን አይነት አስመሳይ ሰው እንደሆነ ጌታን ራሱ አሳይቷል እኮ እና በጣም ይደብራል። ጌታን አልቀበልም ልጁን አለ እኮ። አሁን ይሄ በሆድ ውስጥ ያለው ይቅርና ይሄንን የተወለደ ትልቁን አልቀበልም አለ። በኢየሱስ ነው። ይሄንን ቪዲዮ አይቶ ልጁ አድጎ ይሄንን ቪዲዮ አይቶ አብርሃምን አባት ብሎ ይጠራል። ጌታን እኔ የገረመኝ ነገር ይሄ ነው። ይጠራል ብዬ አላስብም። እኔ እንደዚህ የሆነ እንደዚህ እናቷን እያደረገ ከሌላ ሴት ጋር እንደዚህ ሲሆን እስከ መኝታ እስከ አልጋ እስከሚወጣ ድረስ ይሄንን ሲሆን ይሄን ደግሞ ሩታ እርጉዝ ሆና ሳለች እሱ ሩታን ትቶ ወደ ሌላ ሴት ጋር ሄዶ ከሌላ ሴት ጋር እስከ አልጋ ድረስ የሄደ ሰውየውን ይሄ ልጅ አድጎ አባት ብሎ ይጠራል። ኧረ አብርሃም ጌታ በቀተው። ሌላ ደግሞ ምንድን ነው ለልጅ ልጅ ልጅ ይላል እንጂ ለልጅ ምንም እያደረገ አይደለም፣ ምንም እየሰጠ አይደለም። ከልጅ አሳልፎ ከልጅ ሌላ ነገር እሱ የሚያስቀድመው ነገር አለ። ስለዚህ የልጅ አደራም ያኔ ይወስዳሉ፣ ችግር የለም። ለልጅ ከዚህ በኋላ አትጨነቅ፣ እየተጨነቅም አይደለም። ከዚህ በኋላ አትጨነቅ። ልጅን እንደምንም አድርጌ አሳድጋለሁ። ካረገዝኩ እስካሁን ድረስ ብቻዬ ከልጄ ጋር አይደለሁም እንደ ምንም የሚያስቸግር ነገር የለም። ካንተ ምንም ነገር እኔ አልጠብቅም፣ አልፈልግም ካንተ። አንተ ሲጀምር ምንም ልጅ ልጅ ብለህ ይዘህ ትወጣለህ እንጂ ለልጅ የምታደርገው ነገር ምንም የለም። ስለዚህ ምንም አያስፈልግም ካንተ፣ ምንም አልፈልግም። የልጄ ኃላፊነት እና ይቀበላለሁ፣ ችግር የለም መሄድ ትችላለህ ብላ በሩን ከፍታ ለቀቀችው። እንደዚህ ነው በቃ። ሩታ አሁን ቆርጣለች። ሩታ አሁን ቆርጣለች። ኤርሜላ ግን እኔ እኮ የገረመኝ ነገር ኤርሜላ ናት። ጌታ ሰው እንዴት የራሱ ገላውን አሳልፎ ሰጥቶ ወንድ ልጅ የራሱን ሲቦ ከልጅና ከሚስት ነጥቆ ይወስዳል? ረሸም ነው በእውነት። ምን አይነት እንደውም የቡታጅራ ልጆች በእውነት ትገርማላችሁ። በጣም ሸም ነው ጌታ። እና ኤርሜላ አንቺም አስቢ፣ አብርሃም አንተም አስብ። አንተ አሁን ልጅን አልቀበልም ያልከው ቃላቱ ማስረጃ ነው ይሄ። ሩታ ልጁን ይዛ ወደ ሌላ ቦታ ስትከሄደች ለሷ መረጃ ነው። አልፈልግም አልክ፣ እኔ አላልኩም ትላለህ። አሁን ትክዳለህ። ያንተ የታወቀ ነው። ከዛም ይሄ ደግሞ ቪዲዮ ደግሞ መረጃ ነው። ይሄ ቪዲዮ መረጃ ነው። አብርሃም አንተ የምትናገረው ነገር የምታደርገው ነገር ብትጠነቀቅ ለአንተ ጥሩ ነው። በራስህ በበኩል ላይ ማለት ነው። የኔ አስተያየት ነው ይሄ። ብትጠነቀቅ ጥሩ ነው። ይህን እልም መጋባት ብትተው ጥሩ ነው። በመሀል ያለው ልጁ ይጎዳል። በእናንተ ምክንያት ልጁ ይጎዳል።
አሁን ደግሞ እርጉዝ ሆና እያለች አንተ እንደዚህ ስታረግ በሌላ ውሳኔ ውስጥ እሷ እንድትገባ እየገፋህ ነው ትገፋለህ ማለት ነው። እሷ ግን ደስተኛ ነው። ምንም ህይወት ውስጥ ያለው ልጁ ምንም አታረግም። እሷ ግን ካንተ አፍ የሚወጣ ቃላቱ በጣም ያሳምማል። ከባድ ነው ጌታ ከአንድ ብሎ እሷ አንተ አስረጋስክና ወደ ሌላ ሴት ጋር ሄድክ። እሷ ልጁን ተሸክመ እስከዛ አሁን እስካሁን እሷ እንዲሆና ትኖራለች። ጎበዝ ናት፣ ጠንካራ ናት። ጌታ ሩታ እኔ ቢሆን በኢየሱስ እሱን እገላለሁ ወይ አንድ ነገር ለራሴ ሆናለሁ ወይ እሱን እገላለሁ። እኔ አልችልም። እና ወደ ቤተሰቦች ጤና ይስጣችሁ፣ ሰላም ይስጣችሁ፣ ፍቅር ይስጣችሁ። የሩታ ቤተሰቦች፣ የሩታ እህቶች፣ ወንድሞች ግሬስ ፋሚሊ ኦል ኦፍ ዩ ፕሊዝ ሜክ ሰብስክራይብ ላይክ ኦኬ። እና ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። ውድ ቤተሰቦች በእውነት ቃልት አይደለም። ግሬስ ፋሚሊ ሁላችሁም ሩታ ደጋፊዎች ሁላችሁም እኔ በሩታ በኩል ነኝ ባይዘዋይ ማለት ነው። አብርሃም ምንም የሚሰማ ሰው አይደለም። ስህተት መጀመሪያ የተፈጠረው በሱ በኩል ስለሆነ እኔ በሩታ በኩል ነኝ። ስለዚህ ምንም ብትሆን ሩታ ጠንካራ ናት። ጌታ ይህን ልጅ የሚመስል እያሳደገች ከሱ ጋር እየተጨቀጨቀች እሱ ማህበራዊ ቃላቱ ሁሉ ትክክል አይደለም። ይሄ ሁሉም ችላ ኧረ በስመ አብ በሩታ በኩል ነው። እና ሩታ ቤተሰቦች ሁላችሁም ቤተሰብ አርጉ፣ ሰብስክራይብ አርጉ። የሆነ መልሳለሁ በአንድ ላይ ያለውን ሰላም ይስጣችሁ። ደህና ሁኑልኝ።